እባካችሁ ይሄንን ቪዲዮ በደንብ ይዩት። ከዚህ በፊት ትዝ ትላችኋለች እቺ ልጅ በአንድ የሶሻል ሚዲያ ቻናል ላይ ኢንተርቪው ተደርጋ ነበር። በእርግጥ በጊዜው ልክ እንደዚህ ቪዲዮ አዘጋጅቼ ሰርቻለሁ። ሰዎች ላይ ቪዲዮ አዘጋጅቼ አልሰራም፣ ግን በደንብ አሁን እንድትሰማው ትፈልጋለሁ። ያን ጊዜም የሆነ ችግር አለባት፣ እንደ አዋቂ አድርገው አቅርበዋት ከሷ እንደ መማር ደግሞ እየቀለዱባትም ማህበረሰቡም እያፌዘባት ይመስላል እንጂ በውስጧ እቺ ልጅ ጥያቄ ያለባት ልጅ ናት ብዬ ቪዲዮ ሰርቼ ነበር ከዓላማ ጋር አንስቼ። አሁን ደግሞ ያለችውን እንስማ፣ በደንብ አዳምጧት፣ ስሟት። ልጅ ከበላ ከጠጣ በቂው ነው ለምትሉ ወላጆች ማለት ነው በጣም ደባሪ ናችሁ። ችግር የለም አታብሉን እኮ ማለት እናንተ ባታበሉ ሌላ የሚያበላ ሰው አለ። ኢትስ ኦኬ። ልጅን የሚያሳድገው እግዚአብሔር ነው። አቡ ወላጆች እደጉ፣ ፕሊዝ እደጉ። በጣም ሕፃን ናችሁ። በነገራችን ላይ በጣም ሲሪየስ ነገር ነው የምታወራው። እሺ እያዳመጣችሁ ከሆነ እቺ ልጅ እየጮኸች ያለችው ሌላው ፈርተው የማይናገረውን የማህበረሰቡን ጥያቄ ነው። ስለማብላት ስለማጠጣት ልጆችን በመኮነን ትክክለኛ ነገር ሳትሰጡን ነው እያሳደጋችሁን እያለች፣ ምናልባት ይሄ ሁሉንም ወላጅ አይመለከትም። በጣም በቅንነት በጨዋነት አውቆ እግዚአብሔርን ፈርቶ በማስተዋል የሚያሳድጉ ወላጆች አውቃለሁ። ብዙ ወላጆች አሉ እንደዛ አይነት። ግን እንደ ማህበረሰብ እውነታ ነው እያወራች ያለችው። ይሄንን ለማውራት እንኳን ብዙ አሁን ያለው ጄኔሬሽን ድፍረት የለውም። እንዲሁም አሁን እየተለወጠ ነው። ሞደርን ፋሚሊዎች አሉ። ሞደርን ሲባል ይሄ ጋጠወጥ ፋሚሊ አይደለም እያልኩ ያለሁት። ይቅርታ ስለ ቋንቋዬ። ሞደርን ስላችሁ ልጁን ማንነቱን ተረድቶ እግዚአብሔር የሰጣቸውን አቅጣጫ እየተከተሉ የሚያሳድጉ ወላጆች ማለት ነው፣ ሞደርን የሆኑ ፋሚሊዎች። ከዛ ውጪ ግን እያንዳንዱ ወላጅ እሷ የምታወራው ኮዙን ስላላወቀች ነው። እያንዳንዱ ወላጅ ልጆቹን የሚያሳድገው ባደገበት መንገድ ነው። እያንዳንዱ ወላጅ ልጆቹን የሚያሳድገው ባደገ። ጦረኛ ከሆነ ተበቃይ ከሆነ ልጁን ተበቃይ ጦረኛ እንዲሆን ነው የሚፈልገው። ቂመኛ ከሆነ ልጁን እንደዛ እንዲሆን ነው የሚያደርገው። እና ግን አንዴ እንጨርሰው፣ ስሟት። በጣም አላደጋችሁ። እንዴት ልጅን ማሳደግ እንዳለባችሁ አታውቁም ማለት ስላበላችሁ ስላጠጣችሁ በጣም ቢግ ዲል ይመስላችኋል። በጣምና ኢትስ ኦኬ። ቆሎ ይብላ ችግር የለም፣ ግን ፍቅርን አስተምራችኋል። እናንተ ጥላቻችሁን፣ ዛቻችሁን፣ እንዴታችሁ ልጆቻችሁ ላይ እየተወጣችሁ፣ ግን እኛ ካደግን በኋላ ስለራሳችን የሚሰማ ስሜት እየተመታ እንዲሆን ያደረጋችሁት እናንተ ናችሁ። ኦኬ። እና እኔ ታዳጊ ወላጆች ብያችኋል። ልጆች እያለን ባሳለፍናቸው ነገሮች ካደግን በኋላ እንዴት በቃ በእውነት ነው የምላችሁ። አልጨረሰችም፣ እንጨርሰዋለን። ግን የሆነ አሁንም እንደ በፊቱ እቺ ልጅ የሆነ በቃ ግልጽ አውጥታ ፊት ለፊት ስላወራች እንደ መጥፎ ልጅ ወይም ሀኬተኛ ልጅ አድርጋችሁ አትዩት። ይሄ ማለት በቃ በጣም ብዙ ልጆች ውስጥ በልባቸው ውስጥ የቀበሩት ስሜት ነው። በጣም እውነቷን ነው። ብዙ ወላጆች አፈርድሜ ግጠው ማብላት ማጠጣት ማቅረባቸውን ትምህርት ቤት መላካቸውን እንደ ጀብድ ነው የሚያወሩት። ልክ ነው፣ ይገባኛል። በተለይ ኢትዮጵያ ውስጥ ስላለን ምድራችን ላይ ያለው የኢኮኖሚ ችግር በጣም ብዙ ዋጋ ከፍላቸው የሰው ፊት አይተው ብዙ ወላጆች ልጆችን ማሳደጋቸው በጣም የሚመሰገን የሚከበር። ግን ልጁ ይህንን እየሰማ እየተሳቀቀ እየተሸማቀቀ አባቴ የከፈለልኝ ዋጋ እናቴ የከፈለችልኝ ዋጋ ብሎ የሚያድግ ስለሚመስላቸው ነው። በፍጹም ይሄን አይደለም የሚቀበለው ልጁ በዚህ መንገድ ይሄናል። ትልቅ የሚያስፈልገው ነገር አለ። ትምህርት ቤት ከመላካችን በላይ ከማብላታችን ከማጠጣታችን በላይ ትልቅ የሚያስፈልገው ነገር አለ። እኛ አገር በኢኮኖሚ ብቃት ወይም መብላት መጠጣት መቻል ልጅን ማስተማር መቻል እንደ ትልቅ ጀብድ ስለሚታይ ነው። ባይዘው ሌላ አገር አሁን እነዚህ ያላችኋቸው ነገሮች ቤዚክ የሆኑ በቃ ልክ እንደ ሂውማን ራይት ነው። ትምህርት ቤት ብዙ አገራት ውስጥ ያለ ትምህርት ቤት ፋይናንስድ ይደረጋል። ታውቃላችሁ፣ አፍሪካ ውስጥ ራሱ የተወሰኑ ሀገሮች አሉ በመንግስት ፋይናንስ ተደርጎ። አሁንም የሆነ ጄኔሬሽን እንደዛ ነው እየተማረ ያለው አይደል? ከነ ምግብ ጨምሮ ስናደግ ወደፊት እንደዚህ አይሆንም። በቃ ይሄ አስተምር ምናምን የሚል ወላጅ ይጠፋል ማለት ነው። ብዙ ምግብ መብላት ይሄ እንደዚህ እንደሚወራው ብዙ አገር ሰው ፋይናንስድ ተደርጎ ይበላል፣ ትላልቅ አገሮች። እኛ አገር ግን ልክ ነው
በቃ ያሉበት ስታንዳርድ በጣም ዝቅ ያለ ስለሆነ እንዲሁ አንድ ሰው ራሱን ችሎ ደግሞ ቤተሰቡን ችሎ አስተምሮ አብልቶ አጠጥቶ በጣም ሂውጅ ነገር ነው። ደግሞ እሱም እንደዛ እየተባለ ስለሆነ የሚያድገው ልጁ በራሱ እሱም ደግሞ ሲወለድ ይሄን ማድረጌ ብሎ በልጁ ላይ ኢንፍሉዌንስ ያደርግበታል። እና ይሄ እንባዋ የምታለቅሰው ልጅቷ የምታለቅሰው እንባዋ ጄኒውን ነው ያስታውቃል። ላይታችሁ ትረዷታላችሁ። ውስጧ የነበረ ይሄ ስሜት ፈነቀለ። አላቅም እንግዲህ ይመስለኛል ከዚህ በፊትም ብያለሁ። ምናልባት በቤተሰብ አስፈላጊውን የሆነ እንክብካቤ ፍቅር ሳታገኝ አድጋ ሊሆን ይችላል። ምናልባት ደግሞ ይሄ ስሜት የተሰማት በቃ ኤክስፔክት የተደረገችበት ቦታ ቤተሰብ የጠበቃት ቦታ በጊዜው ሳትደርስ ሆኖ ሊሆን ይችላል። እኔ ግን አሁን ትልቅ ጥያቄ ሆነብኝ ለሷ እቺ ልጅ አሁን ኮቺንግ የምትሰጥ ናት ነው ሐሳቡ። የማሰለጥናቸው ልጆች አሉ በስሬ የማስተምራቸው የማማክራቸው አሉ። በዚህ ያለባት ይሄ እርዳታ የምትፈልግ ልጅ ናት እሷ ራሱ። እባካቸው አገናኙኝ የምለው ለዛ ነው። በጣም እርዳታ ያስፈልጋታል። እሷ ሌሎችን ኮች ማድረግ አለም እሷን የሚረዳት ሰው ያስፈልጋታል። ኢሞሽናሊ ተጎድታለች እቺ ልጅ። ሳይኮሎጂካሊ እርዳታ ያስፈልጋታል። ከሁሉ በላይ ግን መንፈሳዊ እርዳታ ያስፈልጋታል። እንዲህ አይነት ነገሮችን ቤዛችን ወይም መሰረታችን መጀመሪያ የቆምንበት መንፈሳዊ መሰረት ከሌለ ኤቭሪባዲ ፌል ያደርጋል። ይሄ ስሜት ሌሎቹ ስላልተናገሩት ነው እንጂ ሁሉም ውስጥ አሉ። ሁሉም ልጅ የሆነ በተለይ በዚህ ጀነሬሽን ላይ ቆይ አሳየዋለሁ አባቴን እናቴን አሳያታለሁ በቃ የሆነ ነገር አድርጌ ሰርቼ ተለውጬ። ለምን ሲባል አንተ እንደዚህ አታደርግም እንትናን አየኸው የእንትና ልጅ አያት እሷ እንዲያርጋ አንተ እንዲህ በቃ እርስ በርስ ከቤተሰብ ጀምሮ እህትና ወንድምን ማፎካከር፣ ከዛስ ደግሞ እዛ ዘመድና ዘመድ ያሉትን ሰዎች ማፎካከር። ልጁ ከየት ያምጣው? ያላሳደግነውን የሥራ ሞራል በሱ ውስጥ ያልፈጠርንለትን ፍቅርና እንክብካቤ ኮንፊደንስ እንዲያዳብር አድርገን ያላሳደግነው ልጅ እንዴት ጥሶ ወጥቶ ኢኮኖሚውን ሲስተሙን አሸንፎ ልጁ እንዴት የበላይ ይሆናል? ትልቁ ክፍተት ያለው አሁንም ቢሆን አሳዳጊዎች ላይ ነው። እያንዳንዱ ልጅ የሚመስለው ወላጁን ነው። ይጠየቃል ወላጁ ልጁ በሚመስለው መልክ። ከሆነ ጊዜ በኋላ ነው ልጁ የራሱን ኃላፊነት የሚወስደው በራሱ ነገሮችን መቀየር ሲችል ማለት ነው። እንጨርስ። እሷ የምትለው እንዴት ስቃያችንን እንደምንበላኝ ነን የምናውቀውና ከበላ ከጠጣ በቂ ነው ምናምን አትወልዱስ። ቆይ ማለት መውለድ እኮ ግዴታ አይደለም። እዚህ ጋር አፕሪሼት ላለማድረግ እኮ አይደለም፣ ግን እናንተ ባታሳድጉ ማለት ነው። ሰንበዴልስ ያሳድጋል። መንገድ ላይ ተጥላ የተገኘች ልጅ አድጋ ምናምን የሆነ ሰው አሳድጓት ዛሬ ላይ የሆነ ቦታ የደረሰቻለች እና ማለት በእናንተ በኩል ስንመጣ ማለት ነው ይህን ያህል ባሪያችሁ ይህን ያህል የሆነ ነገር ማድረግ የለባችሁ። ኃላፊነት ሰጥቷችኋል። ልጅን የሚያሳድገው እግዚአብሔር ነው እና ኃላፊነት ትልቅ ፖይንት እዚህ ጋር ተናግራለች። ልጅን የሚሰጠውም እግዚአብሔር ነው ብላለች ቅድም፣ የሚያሳድገውም እግዚአብሔር ነው። ይሄንን ኃላፊነት ነው ወላጆች ማወቅ ያለብን እንደ ወላጅነት ማለት ነው። እኔ አሁን ወላጆች ላይ ተነስቼ ልናገራለሁ። ምክንያቱም ቅድም እንዳልኳቸው ሪስፔክት የሚደረጉ በእውቀት በማስተዋል የእግዚአብሔርን ስጦታ ተቀብለው የሚያሳድጉ አሉ። ከዛ ውጪ ግን ማጆሪቲው የኛ የኢትዮጵያ ሕዝብ እንደዚህ ነው። እኔ ይህን ነገር የምነግራችሁ ለምን እንደሆነ ታውቃላችሁ? ከ4 ዓመታት በላይ በልጆች ላይ ሰርተናል። በነፃ እየሄዱ በተለይ እንደዚህ ዝቅ ያለው ማህበረሰብ ላይ እየሄድን እናገለግላለን፣ ትምህርት እንሰጣቸዋለን። ልጆቹ የሚነግሯችሁ ጉድ እንዳይመስላችሁ። እኛ ቤተሰብና ልጆች ሪሌሽንሺፕ ውስጥ ናቸው፣ ይተዋወቃሉ ብለን ነው የምናስበው። በፍጹም አብዛኞቹ ልጅና ቤተሰብ አይተዋወቅም። ልጁ ራሱን የቻለ ዓለም ውስጥ ነው። ዲፕረስድ የሆነ ልጅ ነው። ገና ትናንሽ 13 14 ዓመት ልጆችን ነው የማወራው። በብዙ ስነ ልቦና እርዳታ የሚያስፈልገው ማንነት ውስጥ የገባ ልጅ ነው። ብዙ ጥቃት የደረሰበት ከቤተሰብ ጀምሮ ትናንሽ ቃላቶቻቸውን ለቅመው አይምሯቸው ውስጥ ይይዛሉ ልጆች። በርታይኔ ልጅ የምትሉትንም በዛው ልክ ላይፉን ሁሉ በህይወት ዘመኑ ያንን ተሸክሞ ልጁ ብርቱ የሚያደርገው ቃል በእናንተ ውስጥ አለ፣ በአሳዳጊዎች ውስጥ። በዛው ልክ ደግሞ ባልወለድኩ ኖሮ አንተን ማላይበት የት ልሂድ። ይሄ ኮመን ኢትዮጵያዊ ቋንቋ ነው። ይድፋ እንዲሁ አንተ ባትወለድ ኖሮ እንደዚህ አይነት ብዙ ላይፋቸውን በሙሉ የሚያጎሳቁል የማይረሱት በእነሱ ላይ እንደ ቤተሰብ የሚናገሩባቸው ንግግርና ይሄንን ለቃቅመው ህይወታቸው ላይ ያምኗቸዋል፣ ይይዙታል። የምንሰጣቸው ትኩረት ለልጆች ልጅ ቤት ውስጥ ካለ እየተንቀሳቀሰ ትልቅ ሰው ከመጣ የት ሂድ ልጁን ሰላም ላይሉት ይችላል።
እንግዲህ በእኛ ባህል ነው ሰላም ነህ እንኳን ለማለት ብዙ ልጆች ቦታ አይሰጣቸውም። ይልቁንስ እንደ ነገሩ አይተዋቸው ነው የሚያልፉት። በጣም ብዙ ልጆች በእንደዚህ አይነት መንገድ ነው የሚያልፉት። በጣም ብዙ ልጆች ይግባ ጓዳ ምናምን እንግዳ ፊት እንዲህ ትላለህ፣ ከትልቅ ሰው ጋር አታወራ። በቃ እንደዚህ ነው የምናያቸው፣ እንደዚህ ስለምንመለከታቸው ማለት ነው። ግን ይሄ በጣም ዳንጀረስ ነገር ነው። ትኩረት አለመስጠት፣ ልጅን ቫልዩ አለማድረግ። ፍቅር በቃ ለነሱ ይሄ ነው። በዚህ ሰዓት የተለያየ የራሳቸው የፍቅር መግለጫ መንገድ አላቸው። ለምሳሌ አንዳንዶቹ ጀስት ማሻሸት ጭንቅላታቸው ምንም ለነሱ ትልቅ ነገር ሊሆን ይችላል። ልጆች ቤት ውስጥ ካሉ ነው የምነግራቸው። ወይ ደግሞ ኳስ ሲጫወት ቁጭ ብላችሁ ማየት ሊሆን ይችላል። ጊዜ ሰጣችሁ ኳስ እየተጫወተ አባቴ ይሄን ማለት የሚችልበትን ኮንፊደንስ ማዳበር ከቻለ እናንተ ፊት ቁጭ ብሎ ከእናንተ ጋር ማውራት ከቻለ ጣልቃ አትግባ ምናምን የሚባል ሳይሆን ማለት ነው። እያንዳንዱ ትናንሽ የሚመስሉ የሚሰጣቸው ትኩረት አስተዳደጋቸው ላይ ትልቅ ነገር አለው። የኛ ልጆች ኢትዮጵያውያኖች በዓለም አቀፍ ደረጃ የትም ቦታ ቢሄዱ ማለት ነው ሁለተኝነት ስሜት ነው የሚሰማቸው። ለምን ሲባል ይሄንን ስሜት ላያቸው ላይ የሰራው ቤተሰብ ነው። አትቅደም ቀደም አትበል ያለው ቤተሰብ ነው። የሚያውቁት ራሱ ነገር ካለ ደፍረው እዛ ማህበረሰብ ውስጥ ጥሰው ገብተው ያንን ነገር ምን ማድረግ አይችሉም፣ ማዳበር፣ መለማመድ፣ መስራት አይችሉም። ለምን ሲባል በዩሉንታ የታሰረ ህዝብ ነው። እንዳትወጣ ግባ ዝም በል ምናምን የተባለ ህዝብ ነው ያለው። ተጨቁኖ ነው በትንሽ ኮንፊደንሱ እንዲያዳብር አድርገናል የሚያሳድግናቸው። የሌላው ግን ዓለም ሰዎች ልጅ እያሉ የተሰጣቸው እንክብካቤ ጤነኛ ስለሆነ መጽሐፍ ቅዱስ ላይ ምን ይናገራል? ተመሳሳይ ማህበረሰብ ነበረ የዛሬ 2000 ዓመት ደቀ መዛሙርቱ ማለት ነው። እና ኢየሱስ ጋር ህፃናትን ይዘው መጡ። የሆኑ አይምሯቸው ብሱል የሆኑ ቤተሰቦች አሉ። እኔ በጣም ነው የሚገርሙኝ እነዚህ ቤተሰቦች። እና እንዲባርካቸው እንዲጸልይላቸው ኢየሱስ ጋር ልጅ ይዘው መጡ ይላል መጽሐፍ ቅዱስ። ከዛ እንደተለመደው ደቀ መዛሙርት ዞር በሉ መምህሩን እንዳታጋፉት፣ ሂዱ ይዛችሁ ህፃናቶቹን እዛ ኢየሱስ ፊት ሂዱ፣ ህፃናቶቹ ዞር አድርጓቸው። አሁንም ይባላል ባይዘው ቸርች ውስጥ ለምሳሌ ለህፃን የሚመጥን ነገር አላስቀመጡም። ቤተክርስቲያኑ ህፃናቶቹ ቁጭ ብለው ተመችቷቸው ኮንፈርቶ ነው ኢየሱስን ወደው ቸርቹን ወደው እንዲመጡ የሚያደርግ አትሞስፌር የለም። ለምን ሲባል 50-60 ህፃናትን አንድ ትንሽ ክፍል ውስጥ ያጎሯቸዋል። ሙቀቱ፣ ልጆቹ ይራባሉ፣ መንቀሳቀስ አይችሉም። ቁጭ በሉ አትረብሹ ነው የሚባሉት። ቸርች ይጠላል ልጁ። ቸርች ሲባል ያ ነው የሚመጣበት። በቃ መሄድ አይፈልግም። አይምሮ ላይ ያ ልጅ የሚሳልበት ቸርች ሲባል ምን አይነት ነገር ነው? በቃ እንደዚህ አይነት የጉስቁልና ቦታ የሚያስጠላ ጭንቅንቅ የሆነ በቃ አንድ ላይ መታጎር ተሳስተው እንደው ወጥተው መድረክ አካባቢ ውርውር ካሉም አገልጋዩ ምን ዘታስ ብሏቸው ልጆቹን ዘታስ ብሏቸው ምናምን በቃ ልጅ ማህበረሰብ ውስጥ የሚኖር አንድ አካል አይመስልንም። እንደ ማህበረሰብ ተስማምተን ከሰርግ ቤት ጀምሮ ልጆችን ይዛችሁ አትምጡ ባካችሁ። በቃ ደብዳቤ ላይ እንግዲህ ያ እነዛ ልጆች ምናልባት ያንን ደብዳቤ ሊሰሙት ሊያዩት ይችላሉ። መጥሪያ ካርድ ላይ ለልጆች ስፍራ የለንም ብለን እኮ የምንጽፍ ሰው ነው። ስፍራ የለንም እንደ ማህበረሰብ ልላችሁ ነው። ስለዚህ እነዚህ ልጆች ትክክለኛ የሚገባቸውን ቦታ ስላልሰጠናቸው ይሄ እሷ የምታንጸባርቀው ስሜት ሁሉም ልብ ውስጥ አለ። እንዲያው የተወሰኑት ሰርቫይቭ አድርገውት ካለፉ እግዚአብሔር የረዳቸው እንዲያው በሌላ መንገድ ህይወት ያስተማራቸው አይኖቻቸው የተከፈቱ የሆነ ህይወት የቀረጻቸው ካልሆኑ በጣም ከባድ ነው። ሰርቫይቭ አድርገው ይሄንን ስሜት ራሱ ማለፍ ማለት ነው። በራሱ ኑሮ አለ፣ ከዛ ደግሞ ቤተሰብ እንደዚህ አይነት ጫና ነው እና በዚህ ውስጥ ኤክስፔክት ምን ይደረግበታል? ልጁ በእንደዚህ አይነት ትኩረት አልባ፣ ፍቅር አልባ የሆነ ጊዜ አልባ የሆነ አስተዳደግ አድጓል ልጁ። ቁጭ ብሎ እኮ አባትየው በቀን 30 ደቂቃ ላወራው ይችላል። ቲኔጆች ወጣት ልጆቻችሁን ወድሃለሁ ብላችሁ ታውቃላችሁ? አቅፋችሁ ታውቃላችሁ? ትምህርት ቤት ይዛችሁ ሄዳችሁ ታውቃላችሁ? ጊዜ ሰጣችሁ ለልጃችሁ? እንደዛ አድርጋችሁ ማታውቁ ከሆነ እሷ አሁን የምትናገረው ወላጆች ናችሁ ማለት ነው። እና እቺ ልጅ አልፈርድባትም። ስሜቱ ቁስሏን የገለጠችው ቀን ሲመጣ የሆነ ሆድ ሲብታት የሆኑ ሰዎች ሲያማክሯት ለቀቀችው በቃ። እና እንደ ማህበረሰብ ገለናቸዋል። በዛ ሰዓት ታዲያ ትዝ ካላችሁ ደቀ መዛሙርቶች ወደዛ አድርጓቸው ህፃናትን አይረብሹ ምናምን ኢየሱስ አታጨናንቁት ምናምን ሲሉ ኢየሱስ ሰማ። ኢየሱስ ይሄን ንግግር ባይናገርማ እንዴት እንደምናረግ ልጆችን እንዲያላቅ ኢየሱስ በሰማ ጊዜ መጽሐፍ ቅዱስ ላይ ተቆጣ ነው የሚለው። እንደ ነገሩ አለ የሚያወራቸው
ሕፃናት አለ ወደ እኔ ይመጡ ዘንድ እንዳትከለክሉ ብሎ ተቆጣቸው ይላል። ለማንም አድርጎ የማያውቀውን አቅፏቸው እጁን ጭኖ ባረካቸው። እጅ ጭኖ ባርኮ አያውቅም ኢየሱስ ለሌላ ሰው ኤክሰፕት እነዚህ ሕፃናቶቹ ሲመጡ። ስለዚህ ምን ማለት ነው? ልጆች እጅ እየተጫነ ሊባረኩ የሚገባቸው ማህበረሰብ ናቸው። ልጆች ሊታቀፉ የሚገባቸው፣ ጉልበታችሁ ላይ ልታስቀምጧቸው፣ ጊዜ ሰጣችሁ ትልቁን ሰውዬ ቁም፣ ቆይ አንተ ከሱ ጋር እያወራህ ነው ብለህ ያኛውን ሰው ያቆመው ያ ይረዳሃል፣ ችግር የለውም። ይሄ ግን የሚቀረጽበት ልጅ ነው። ቁጭ አድርገው ጊዜ ወስደህ ለዛ ልጅ ምንድን ነው የምናወራው? እስቲ ቁጭ በል እናውራ ብላችሁ ቫሊዩ ልታደርጉት ይገባል። በጣም እንጨርሳት። ምን እንዳለች ናችሁ? እጅግ በጣም ቤተሰብ ገንዘብ ስላላቸው በደንብ ስለበላን ስለጠጣን እኛ ክብር፣ ፍቅር ይሰማናል፣ የመወደድ ስሜት ይሰማናል፣ ኮንፊደንት የመሆን ስሜት ይሰማናል ማለት አይደለም። በጣም ብዙ ማናቃቸውን ስሜቶች እያስተናገድን የመጣ ነው። እናንተ ወላጆች እኛን ባሳደጋችሁበት መንገድ ነው እና ባካችሁ ይህንን ጀኔሬሽን የሚያድጉ ልጆችን አትበርዟቸው። ፍቅርን መስጠትን፣ ፍቅር ማስተማርን ማለት እናንተ አሁን ላይ እንዲኖረኝ ይፈልጋሉ ብላችሁ የምታስቡትን ነገር እናንተ ሂል አድርጋችሁ ሂልድ የሆኑ ልጆችን ውለዱ። ካልሆነ ወይ አትውለዱ፣ በቃ አትውለዱ፣ ይቅርባችሁ። እና እባካችሁ በሽታችሁን ለግላችሁ ያዙት፣ እኛ ላይ አጠምጥሙብን። እኛ ጤንነት ነው የምንፈልገው፣ እኛ ሰላም ነው የምንፈልገው። በቃ በጣም ልክ ናት። በዚህ ልጁ የቤተሰብን ጭንቀት መሸከም የሌለበት ጊዜ ቢኖር የተወሰነ እስከሆነ እድገት ላይ ነው። አልዛ እድገቱ ላይ ተጽዕኖ ይፈጠራልና ግን እኔ አሁን ቤተሰብን አልኮንንም። ለምን መሰላችሁ? ሁሉም ሰው ቅድም እንዳልኳችሁ ባደገበት መንገድ ነው ልጁን ቤቱን የሚመራው። ወታደር ከነበረ ቤቱን ውትድርና ነው የሚያደርገው። ዶክተር ከነበረ ቤተሰቡ ሁሉ ዶክተር ሕክምና ውስጥ እንዲገቡ ነው የሚፈልገው። ተመሳሳይ ላይን ነው ሁሉም ሰው የሚያስኬደው። በትክክል መንገድ የተኮተኮተ ልጅ ካያችሁ ቤተሰቡ ጋር ሂል የተደረገ የታከመ ነገር አለ ማለት ነው። የተፈወሰ ነገር አለ። ከሁሉ በላይ አንድ እውነት ልንገራችሁ፣ በተለይ ወላጆች፣ አሳዳጊዎች ይህንን የምትሰሙኝ ከሆነ ልጆችን የሰጠው እግዚአብሔር ነው። እግዚአብሔር ደግሞ እንዴት ማሳደግ እንዳለብን በቅዱሱ መጽሐፍ ላይ ፍንትው አድርጎ ጽፎልናል። ቅድም ያልኳቸው አንዱ ለምሳሌ መጽሐፍ ቅዱስ ላይ ነው። ኢየሱስ ለልጆች ትኩረት በመስጠቱ ትኩረት የሚሰጣቸው እንደሆኑ የምናውቀው ኢየሱስ እጆቹን ጭኖ እነሱን በመባረኩ መባረክ እንዳለብን። ስንቶቻችሁ ልጆቻችሁን እጅ ጭናችሁ ተባረካላችሁ? አንተ ልጄ ይህንን ሳምንት ተባረክ፣ ተከናወን፣ ግዛ፣ አሸንፍ፣ ምድሪቱን ውረስ፣ በምትሄድበት በምትገባበት ሁሉ በሚያስፈልገ ነገር ሁሉ እግዚአብሔር ካንተ ጋር ይሁን፣ በጌታ በኢየሱስ ስም። በመንገድህ ላይ ክፉ ነገር ቢመጣ አያገኝህ፣ ሐሳብህን የሚሰርቅ የጠላት ሐሳብ ውስጥህን እንዳይዘራ ከለከልኩኝ እያለ ልጆቻችን ላይ በረከትን ቃል ተናግረናል። አንድ ቪዲዮ ሰርቻለሁ ከዚህ በፊት። ባራካት አባኒም የሚባል ፕሮግራም አላቸው አይሁዶች። ሁል ጊዜ አርብ ልጆቻቸውን ማታ ማታ እጃቸውን እየጫኑ ይባርኳቸዋል። ምን ማለት ነው? ከሰኞ እስከ አርብ ዕለት በትምህርት ቤት በምናምን በማይረቡ ልጆች በማይረባ አትሞስፌር የተጫነባቸውን እያራገፉ ለሚቀጥለው ደግሞ ዘመን ለሚቀጥለው ሳምንት ያዘጋጇቸዋልና በመንፈስ ዓለም ላይ የአይሁድ ልጆች ልሁቅ ናቸው፣ የበለጡ ናቸው። ስለዚህ አይምሯቸው ከማንም የተሻለ ያስባል። ብዙ ኢኖቬት የሚያደርጉ እነሱ ናቸው። ታውቃላችሁ፣ በዓለም ላይ ኢኮኖሚካሊ የሚገዙ እነሱ ናቸው። ለምን ሲባል ቢውልድ የተደረገው ህፃናቶቹ ላይ ጀምሮ ነው። ትናንሾቹ ላይ ነው የሚሰራው። የህጉን ቃል ነው የሚያስተምሯቸው። ምን ልላችሁ ነው? ጋይድ አለን መጽሐፍ ቅዱስ። አባባ እንዳሳደገህ ልጆቹን አታሳድግ፣ እማማ እንዳሳደገቻቸው አታሳድጉ። እግዚአብሔር እንደሚፈልጋቸው ኃላፊነት እንደተቀበለ ሰው አሳድጓቸው። በዚህ መንገብገብና በዚህ ጥማት ከነዚህ 4 ዓመታት 5 ዓመታት ልጆች ላይ በሰራንበት ወቅት ብዙ የሰበሰብነው እንዳሰሳ ተጠቅመን እንደ እግዚአብሔር ቃል ልጆችን እንዴት ማሳደግ አለብን የሚለውን ሐሳብ ነው ባለፈው ዕለት መጽሐፍ ያስመረኩት፣ ልጅህን ታደግ የሚል። ይኸውና እጄ ላይ ያለው ይሄ መጽሐፍ ነው። በዚህ መጽሐፍ ውስጥ ብዙ የከበረ ነገር ታገኛላችሁ። እውነቴን ነው የምላችሁ። እዚህ መጽሐፍ ውስጥ በእርግጥ በስልጠና ስንሰጥ ነው ብዙ ጊዜ ለሰዎች የምንወስደው፣ ግን በቃ ይሄ እንዴት አይነት አሳዳጊ መሆን እንዳለባችሁ እያንዳንዱን አቅጣጫ የሚመራችሁ በቃ የእናንተ ልጅ ስፔሻል ነው የሚሆነው። ባይዘው እንደ እግዚአብሔር ሐሳብ ካደረጋችሁና ትኩረት ያስፈልጋችኋል። አሁን እሱ ያለችው በፍቅር አሳድጓቸው ይላል። እግዚአብሔርን በመፍራት ጥበብና ማስተዋል። ልጁ ማን ነው የሚል ራሱ ምዕራፍ አለው። ስለ ልጆቹ በየእድሜያቸው በምን አይነት መንገድ አንድ ነገር መቀበል እንደሚችሉ፣ ፍቅርንም ቢሆን ትኩረትንም ቢሆን ትምህርትንም ቢሆን ፍላጎታቸውን እንዴት ማወቅ እንደምትችሉ
ከዛ ውጪ ስለ መሸሸግ ሸሽጎ ማሳደግ፣ ስለ ራእይ ስለ ዓላማ ልጆችን ማስተማር ባለፈው ያልኩት ነገር ነው ይሄ። ከዛ ውጪ ስለ ማድነቅ ማበረታታት፣ ስለ ቅጣት እንዴት አይነት የቅጣት መንገዶች እንዳሉ ልጁን መቅጣት እንጂ ማጥቃት የለብንም። ኢሞሽናሊ አካላዊም ጥቃት ሳናደርስ ግን መቅጣት ይቻላል። በጣም ምርጥ መንገዶች አሉ። ስለ ጸሎት፣ ስለ በረከት፣ ስለ መስጠት እነዚህን ሁሉ ታገኛላችሁ። መጽሐፉን ባላችሁበት ስፍራ እንዲደርሳችሁ እናደርጋለን። አዲስ አበባ ውስጥም ከአዲስ አበባ ውጭም ሌላም ዓለም ላይ ብትሆኑ በቃ ዋጋ ክፈሉና አገኙት። አትሊስት ትንሽ ራሳችንን ዴቨሎፕ የምናደርግበት መጽሐፍ ይሁን። ብዙ ጊዜ ይህንን ስልጠና በተለያየ ቦታ ላይ ስንሰጥ አንድ የተረዳሁት ነገር ትምህርትም ስልጠናም ለልጆች ነው እንጂ ያለው ለአሳዳጊዎች ብዙ በትኩረት አልተሰጠም። አሳዳጊዎች በቃ ፈንቅለው ለፍተው ጊዜም ስለሌላቸው እዛም ብለው ባደጉበት መንገድ እንደ ነገሩ ነው ልጁን የሚያሳድጉት እንጂ በቃ አስቡት፣ ልጅን የሚያክል ኢንስትሩመንት ተሰጣችሁ፣ ትልቅ የሆነ ስጦታ ተሰጣችሁ። ያንን እንዴት መጠቀም እንዳለባችሁ፣ እንዴት ማሳደግ እንዳለባችሁ። ሀብት ነው እኮ ልጅ ባይዘው ልጅ አስተዳደጉ የበሰለ ከሆነ ሀብት ነው ያላችሁ። ያንን ግን በበሰለ መንገድ እንደ እግዚአብሔር ቃል እንጂ በግምት አይደለም የምናሳድገው። እንደፈለግን በስሜታዊነት አይደለም የምናሳድገው። እኛ እንዳደግንበት አይደለም ማደግ ያለበት። እግዚአብሔር ለራሱ መንገድ አለው። ልጆች የእግዚአብሔር ስጦታ ናቸው ይላል እና በሌላ ክፍል ላይ ደግሞ ልጅህን በሚሄድበት መንገድ ምራው። መንገድ የራሱ አለው። በዛ መንገድ የምትመራው አንተ ነህ ነው በቃ። ስለዚህ በዚህ ጉዳይ ላይ እባካችሁ በቃ በሰል ብለን ጊዜ ወስደን እንዲያው አንድ ሳምንትም ጊዜ ወስደን በአመት አንድ ሳምንት ወላጆች ሰብሰብ ብለን በልጆቻችን ዙሪያ ላይ ስልጠና ራሳችንን ብናበለጽግ የሚቀጥለውን ትውልድ እየሰራን ነው። ስንት ነገር ትኩረት ሰጥተን ስብሰባ እናደርጋለን እኮ ማይረባ ለመንገድ ነገር ማለት ነው። ይሄ መንገድ ይሰራ ልጁ እዛ ቤት ውስጥ ሳይሰራ ስለዚህ መንገድ መተላለፊያ እንዴት ተጨንቀን ስብሰባ ውስጥ እንደምንገባ እባካችሁ። ይሄ ልጅ ኢንቨስትመንት ነው፣ ትልቅ ሀብት ነው፣ የሚኮተኮት ሀብት ነው። የእናንተ ልጅ የተለየ መሆን አለበት። የምትሰጡት ነገር ጠቃሚ ነገር መሆን አለበት። ከምግብ፣ ከቁስ፣ ከመጠጥ፣ ከትምህርት ቤት ክፍያ ባለፈ ብዙ ነገር ያስፈልገዋል። ፕሊስ በተቻላችሁ አቅም አግኙት መጽሐፉን። ስልክ ቁጥር ከታች አስቀምጬላችኋለሁ። መጽሐፉ 250 ብር ነው። በጣም ቺፕ ነው። ልጆቻችሁን ግን እንዴት መምራት እንዳለባችሁ አቅጣጫ ያሳያችኋል። በተረፈ እንደ ቤተ ክርስቲያን እንደ ተለያየ ተቋም እንደ ትምህርት ቤት ስልጠና እንሰጣለን። ስለዚህ ይሄን ምናልባት በሆነ አጋጣሚ በዛ ተቋም ውስጥ የበላይ ሆናችሁ የምታገለግሉ ለወላጆች አማክሯቸው፣ ጥሩን በነፃ ስልጠናውን እንሰጣቸዋለን። በቃ የሆነ ትልቅ ነገር እንደሚያገኙና እንደሚመሰክሩላችሁ አልጠራጠርም። ስለዚህ በሩን ክፈቱ። እንዳይን ነገር በጣም አስፈላጊ አንገብጋቢ ጊዜ ስለሆነ ነው። ከዚህ በኋላ መሰራት ያለበት ትናንሾቹ ትውልድ ላይ ነው። አለበለዚያ በተለይ በዚህ ዘመን ምንም ነገር ጋይድ ያደርጋቸዋል። ስልኮቻቸው ይመራቸዋል። ቴሌቪዥኑ፣ ሶሻል ሚዲያው፣ ማህበራዊ ሚዲያው ላይ ዝም ብሎ የሚለፋደደው ምናምን ነው አቅጣጫ የሚያሳያቸው ልጆቻችሁን። ስለዚህ ነገር ማንነታቸውን መናገር የማይችሉ እንዳይሆኑብን፣ ወንድነህ ሴት ብለን እንዳንጠይቃቸው እባካችሁ። ስለዚህ አሁን ይሄ this is the right time፣ በቃ the right time። ኦልሬዲ አካባቢው ስለተቀየረ እናንተ ማትቀየሩ ከሆነ ልጁ አካባቢውን ነው የሚመስለው። በዛ ነው በበሰለ አካሄድ የተሳለ ቢላ ይዘን ወይም ቶሎ ምንድነው ይሄ የተሳለ መጥረቢያ አይደል ቶሎ ጊዜውን ሴቭ የሚያደርገው። እንደዛ ሆነን ማሳደግ እንድንችል ተባበሩን። በዚህ አቅጣጫ እንደዚህ አይነት ነገሮችን በረክፈቱ። በተረፈ ይሄንን ቪዲዮ ግን ለ10 ሰው ለ20 ሰው በተለይ እቺ ምስኪን ልጅ ደግሞ ብታገኘው እንዲሁ ትንሽ ማወራት ነገር እንኳን ይኖራል ብዬ አስባለሁ። ባገኛት በተደጋጋሚ ስለማያት ነው። አካውንቷ እንኳን ይሄ የምትለቅበት የለኝም፣ ሰዎች ሲለቁ ነው የሚደርሰኝ። እና ባካችሁ እሷም እንኳን ሊደርሳት ስለሚችል ሼር አድርጉት ለብዙ ሰዎች። በተረፈ መልካም ጊዜ ይሁንላችሁ።